አቤል በከተማ ውስጥ ካሉ ስመጥር የህንፃ አርክቴክቶች መካከል አንዱ ነው። እድሜው 35 ቢሆንም የሰራቸው ሰማይ ጠቀስ ፎቆች የከተማዋን ገጽታ ቀይረውታል። አቤል ለስራ ያለው ፍቅር ከምንም በላይ ነው። በቀን 18 ሰዓት ቢሮ ውስጥ ይውላል። ለእሱ ስኬት ማለት በባንክ ያለው ገንዘብና በየመጽሔቱ ላይ የሚወጣው ስሙ ነው። በዚህ መሃል ግን አንድ የተረሳች ነፍስ ነበረች። አባቱ አቶ በቀለ። አቶ በቀለ ልጃቸውን ለማሳደግ በወጣትነታቸው በጉልበት ስራ ደክመዋል። ልብስ በማጠብና ሰው ቤት በጥበቃ አቤልን ለዚህ ክብር አብቅተውታል። አሁን ግን በባህር ዳርቻ ባለች ትንሽዬ መንደር ውስጥ ብቻቸውን ይኖራሉ። አንድ ምሽት አቤል ትልቅ ፕሮጀክት ላይ እየሰራ ሳለ ስልኩ ይጮሃል። አባቱ ነበሩ። አቤል ልጄ፣ ነገ ልደቴ ነው፣ ትመጣለህ አሉት። አቤል በንዴት ስልኩን ጠረጴዛው ላይ ፈጠፈጠው። አባዬ በሚሊዮን የሚቆጠር ስራ ላይ ነኝ፣ ደግሞ ልደት ምን ማለት ነው? በቃ ስጦታ ልክልሃለሁ ብሎ ዘጋባቸው። በማግስቱ ጠዋት አቤል ቢሮ እያለ አንድ እንግዳ ሰው መጣ። ሰውየው ጥቁር የለበሰ እና ፊቱ ላይ ጥልቅ ሐዘን የሚታይበት ነበር። አቶ አቤል፣ እኔ የአባቴ ጎረቤት ነኝ። አባትህ ትላንት ሌሊት አርፈዋል አለው። አቤል ደነገጠ። ግን ከድንጋጤው በላይ ለምን አሁን፣ ለምን ስራ በበዛብኝ ጊዜ የሚል የራስ ወዳድነት ስሜት ተሰማው። አቤል አስከሬኑን ለመረከብና የቀብር ስነ ስርዓቱን ለመፈጸም ወደ መንደሩ ተጓዘ። መንደሩ እንደ ወትሮ ጸጥታ የሰፈነባት ናት። የአባቱን ቤት ስከፍት ግን የጠበቀው ነገር አስደንጋጭ ነበር። ቤት ውስጥ ምንም የቅንጦት ዕቃ የለም። ግድግዳው ላይ ግን አንድ ትልቅ ካርታ ተሰቅሏል። በካርታው ላይ አቤል የሰራቸው ህንፃዎች በሙሉ በፎቶ ተለጥፈዋል። አባቱ በየቀኑ ጋዜጣ እየቆረጠ የልጃቸውን ስኬት ይሰበስቡ ነበር። በመሃል ግን አንድ ምስጢራዊ ሳጥን አገኘ። ሳጥኑ ላይ ለአቤል የመጨረሻ ስጦታዬ የሚል ጽሑፍ ነበረው። አቤል ሳጥኑን ከፈተው። በውስጡ የነበረው ግን ወርቅ ወይም ገንዘብ ሳይሆን ያረጀና የቆሸሸ የሰራተኛ ዩኒፎርምና ደብዳቤ ነበር። ደብዳቤው እንዲህ ይላል: ልጄ ሆይ፣ አንድ ትልቅ ሰው እንድትሆን ስል ለ20 ዓመታት የከተማን መጸዳጃ ቤቶች ሳጸዳ እንደኖርኩ አታውቅም። ያንተን ስም ለማስጠበቅ ስል ማንነትን ደብቄ ነበር። ትናንት ደወልኩት ልደትህ ስለሆነ ብቻ አልነበረም። ዶክተሮች ካንሰሩ ወደ አእምሮ እንደተሰራጨና የመጨረሻ እንደሆነ ነግረውኝ ነበር። አንተም የመጨረሻ ጊዜ አይቼ መሞት ፈልጌ ነበር። አቤል በለቅሶ የተንቀጠቀጠ ሳጥኑን ሲበረብር ከስር አንድ ትንሽ ዲጂታል ድምፅ መቅጫ አገኘ። መቅጫውን ስከፍተው አባቱ ሊሞቱ ጥቂት ደቂቃዎች ሲቀሩት የቀዱት ድምፅ ነበር። ድምፁ እንዲህ ይላል: አቤል፣ ስልኩን ስለዘጋህብኝ አላዘንኩም። ስራህን እንደምትወድ አውቃለሁ። አሁን ግን አንድ ምስጢር ልንገርህ። ከ20 ዓመት በፊት እኔና እናትህ በመኪና አደጋ ስንጋጭ አንተን ለማዳን ስል እግሬን አጥቻለሁ። አሁን የሚታያቸው እግሮቼ ሰው ሰራሽ ናቸው። ያንተን ስኬት ለማየት ስል ብቻ ነበር በህመም ስሰቃይ የኖርኩት። አቤል የአባቱን አስከሬን ለማየት ወደ ሳጥኑ ሄደ። የአባቱን ሱሪ ትንሽ ከፍ አድርጎ ሲያይ የሁለቱም እግሮቹ ሰው ሰራሽ መሆናቸውን አረጋገጠ። አባቱ ይህንን ሁሉ ዘመን በከፍተኛ ህመም ውስጥ ነው። ኳስ ሲጫወት አጅበውት፣ ሲጓዝ አበረታተውት፣ ግን ህመማቸውን ደብቀው ነበር። በጣም የሚገርመውና ልቤን የሚሰብረው ነገር ግን ይህ ነው። አቤል አባቱ የሞቱበትን ሰዓት ሲመለከት እሱ ስልኩን ነገ እደውላለሁ ብሎ ከዘጋው በትክክል ከ5 ደቂቃ በኋላ ነበር። ያ ማለት አባቱ የሞቱት ነገ የሚለውን ተስፋ ይዘው ሳይሆን የልጃቸውን ንቀት ተሸክመውም ነበር።